የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የፓርላማ አባሉ በአማራ ሕዝብ ላይ እየደረሰ ላለው ጥቃት ፍትህ እንሻለን ብሏል። ይህ በእንዲህ እንዳለ በክልሉ የቀጠለው ውጊያ ጎን ለጎን በርካታ የመንግስት ወታደሮች ከስምሪት መጥፋታቸውን ቀጥሏል። በቀዳሚነት የምንመለከተው ጉዳይ ይሆናል። ፓትርያርኩ ሆስፒታል ገቡ። 5 ቀናትን የፈጀ ሕክምና ማድረጋቸውም ታውቋል። በሌላ በኩል ብልጽግና ወደ ሀገር ቤት የገቡ ጳጳሳትን ፓስፖርት መውሰዱና ከሀገር እንዳይወጡ ማድረጉም ተሰምቷል። ከምንጮቻችን የተገኘው መረጃ ይቀርባል። በጠቅላይ ሚኒስትር አብይ አህመድ የቅርብ ሰውና በኦሮሚያ ክልል የጸጥታ ቢሮ ኃላፊ ትዕዛዝ እንዲወጣ የተደረገውን የአርሲውን ግድያ የተመለከተውን ሪፖርት ቦርዱ አላጸድቀውም ማለቱ ታወቀም። በሌላ በኩል በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የተፈጸመውን ግድያ በማስመልከት የደህንነት መስሪያ ቤቱ የሚመራው አዲስ ግብረ ኃይል መቋቋሙም ታውቋል። ይህንንም እንመለከታለን። የብልጽግናው ሹም ህወሓት ለዳግም ጦርነት እየተዘጋጀ ነው ሲሉ ከሰሱ። ለዚህ ተግባሩ ደግሞ የውስጥና የውጭ ኃይሎችን ተጠቅሞም አካባቢውን ሊያተራምስ ነው በሚልም ወንጅለዋል። ትሰሙታላችሁም። የብርሃኑ ነጋው ተቋም በትምህርት ቤቶች ላይ አዲስ ክልከላን ይፋ አደረገ። ይህን ተላልፎ የተገኘ እስከ 150 ሺህ ብር ቅጣት ይጠብቀዋል ተብሏል። ለዚህ ዓላማ የተቋቋመው ግብረ ኃይልን ደግሞ አቶ ተመስገን ጥሩነህና ብርሃኑ ነጋ ይመሩታል ነው የተባለው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፓርላማ አባሉ በአማራ ሕዝብ ላይ እየደረሰ ላለው ጥቃት ፍትህ እንሻለን ብለዋል። ይህ በእንዲህ እንዳለ በክልሉ የቀጠለው ውጊያ ጎን ለጎን በርካታ የመንግስት ወታደሮች ከስምሪት መጥፋታቸውን ቀጥሏል። የ2017 ማጠናቀቂያ የመከላከያ ሰራዊቱ ግምገማ ወቅት በሰፊው ከሰፈሩ ጉዳዮች መካከል የሰራዊት አባላት በድግግሞች ከስምሪት መጥፋት፣ ታጣቂዎችንም ከነጦር መሳሪያቸው መቀላቀል የሚለው እንደሚገኝበት መዘገቡ የሚታወስ ነው። ይህ አሁንም በአማራ ክልል ቀጥሏል። የክልሉ የሚሊሻና አድማ ብተና አባላት እንደዚሁም የመከላከያ ሰራዊት አባላት ከስምሪት ስፍራዎች እየጠፉ የተወሰኑት ደግሞ ወደ ታጣቂ ኃይሎች እየተቀላቀሉ ስለመሆናቸው የሚወጡ ተከታታይ ሪፖርቶች ያመለክታሉ። ባለፉት 2 ቀናት በጎጃም ቀጠና ቢቸና አካባቢ ወይራ ተብሎ በሚጠራ ስፍራ እንደዚሁም በሰሜን ወሎ ዞን መቄት አካባቢ ወደ ፋኖ ኃይሎች ከነጦር መሳሪያቸው የሄዱትን ምሳሌዎች ይሆናሉ። በሌሎች የክልሉ አካባቢዎችም እንዲህ ያሉ ሁነቶች መስተዋላቸው ሲነገር ሰንብቷል። የውጊያው ዓላማ ያላሳመነው ማባሪያ የሌለው የእርስ በርስ ጦርነት የሰለቸው ከራሱ ወንድሞች ጋር ውጊያ የታከተው በአዛዦቹ የሚፈጸምበት በደል ያስመረረው የሰራዊቱ ውስጥ እንዲህ ያሉ ነገሮች መከሰታቸው ግን የተለመደ ሆኗል። ቢቢሲ በአማራ ክልል ያወጣው የጥቃት ሪፖርቱ በአመዛኙ የተፈጸመው በመንግስት ወታደሮች ነው ሲል መግለጹ ግን የሚታወቅ ነው። ይህን ሪፖርት ተከትሎ የሚሰጡ ምላሾችም እንደቀጠሉ ናቸው። የህዝብ ተወካዮች ምክር ቤት አባሉ ደሳሌ ጫኔ ደግሞ ተጠቃሽ ይሆናሉ። የፓርላማ አባሉ በቢቢሲ የቀረበው ሪፖርት በአማራ ክልል ያለውን አስከፊ ሁኔታ በግልጽ ያመላከተ ነው ሲሉ አንስተው የአማራ ህዝብ እያሳለፈ የሚገኘውን የመከራ ጊዜ የሚገልጽ እንደሆነም አብራርተዋል። በዚህ የማያቋርጥ ጦርነት ውስጥ ንጹሐን አማራዎች መሰል ጉዳት እየደረሰባቸው ዝም ማለት አንችልም፣ ዝምም አንልም። እንደ አንድ የህዝብ ተመራጭነትም የተዋጊ ኃይሎች በፍጥነት ጥላቻን ያስወግዱ ዘንድ ጠይቃለሁ ይላሉ አባሉ። ከዚህም ባሻገር የተፈጸመውና እየደረሰ ያለው ጥቃትና ጉዳትን በተመለከተም ገለልተኛ ዓለም አቀፍ ምርመራ እንዲደረግ ሙሉ ተጠያቂነትም እንዲኖር ጥሪ ያቀርበዋል። የዚህ ቀውስ የመውጫው መንገድ አሁንም ቢሆን ሀቀኛ ፖለቲካዊ ንግግር ማካሄድና የችግሩን መሰረታዊ ምክንያት መለየት፣ የአማራ ህዝብ ጥያቄዎችን እውቅና መስጠት ብቻ ነው ሲሉም ነው ያከሉት። ፍትህ እንፈልጋለን በማለትም አጠቃለዋል። ፓትርያርኩ ሆስፒታል ገቡ። 5 ቀናትን የፈጀ ሕክምና ማድረጋቸውም ታውቋል። በሌላ በኩል ብልጽግና ወደ ሀገር ቤት የገቡ ጳጳሳትን ፓስፖርት መውሰዱና ከሀገር እንዳይወጡ ማድረጉ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በመኖሪያ ቤታቸውና በመንበረ ፕትርክናቸው በመውደቃቸው መጠነኛ ጉዳት ደርሶባቸው ነበር የሚሉት ምንጮቻችን ይህ የሆነው ባሳለፍነው አርብ ነው ብለዋል። በዛን ዕለት ማታም ሳማሪታ ወደ ተባለ ሆስፒታል የተወሰዱት ፓትርያርኩ በማግስቱ ቅዳሜ
ቅዳሜ ጠዋት መለስተኛ ቀዶ ሕክምና ተደርጎላቸዋልም ተብሏል። ላለፉት 5 ቀናት በሆስፒታል የከረሙት አቡነ ማትያስ ሕክምናቸውን አጠናቀው ወደ መንበራቸው መመለሳቸውን የገለጹልን ምንጮች የተደረገላቸው ሕክምናም ሆነም የደረሰባቸው ጉዳት ቀላል ነበር ሲሉም ገልጿል። በአሁኑ ወቅትም በጥሩ ጤንነት ላይ እንደሚገኙ የተሰማ ሲሆን በቅርብ ጊዜም በተሟላ ሁኔታ ወደ ስራቸው ይመለሳሉ ብለዋል። በሌላ በኩል ከተለያዩ ዓለማት ወደ ኢትዮጵያ የተጓዙና በጥቅምቱ የሲኖዶሱ ጉባኤ ላይ የተሳተፉ ጳጳሳት ከሀገር መውጣትና ወደ ስራ ቦታቸው መመለስ እንዳልቻሉ ተናግሯል። ጳጳሳቱ ለኢትዮ ፎረም እንደተናገሩት ከአንድ ወር በፊት ወደ አዲስ አበባ ሲገቡ ፓስፖርታቸውን መንግስት የወሰደው ሲሆን ከስብሰባው መጠናቀቅ በኋላ ወደ መጡበት ለመመለስ ሲነሱ ፓስፖርት እንደማይሰጣቸው እንደተነገራቸው ገልጿል። ፓስፖርቱን የወሰደው የደህንነት መስሪያ ቤቱ ነው ወይንስ ኢሚግሬሽን በሚል ላቀረብንላቸው ጥያቄ ሲመልሱም የውጭ ጉዳይ ሚኒስቴር መሆኑን ጠቅሰው ችግሩን ለመፍታትና ፓስፖርታቸውን ለማስመለስ ፓትርያርኩ አቡነ ማትያስ ለውጭ ጉዳይ ሚኒስቴር ደብዳቤ ጽፈው ነበር፣ ምላሽ ግን እስካሁን አልተሰጠንም ብለዋል። ስለ ጉዳዩ ከኢትዮ ፎረም የተጠየቁ የውጭ ጉዳይ ሚኒስቴር ኃላፊዎች በበኩላቸው ፓስፖርቱን የወሰድነው ለውጥ ለማድረግ ነው፣ የፓስፖርት ቅየራ መመሪያ እየተዘጋጀ ነው፣ ሊጠብቁን ይገባል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን በመግደል ተቋማቱን በማውደም ሲኖዶሱንም በመከፋፈል ያዳከመው የብልጽግናው መንግስት በ2010 ከአሜሪካ ወደ ኢትዮጵያ ያስገባቸው ጳጳሳት ለጦርነት ፖሊሲው መተግበሪያነት ከተጠቀመባቸው በኋላ ከነዚሁ ጳጳሳት ጋር መጋጨቱ አይዘነጋም። በዚህም አሜሪካ ዜግነት ያላቸው አቡነ ጴጥሮስን የሲኖዶስ ዋና ጸሐፊነት ላይ እያሉ ከቦሌ እንዲመለሱ ሲደረጉ፣ ሌላኛው ጳጳስ አቡነ ሉቃስን ደግሞ ክስ መስርቶ ወደ ሀገር ቤት እንዳይገቡ አድርጓቸዋል። አሁን ደግሞ ለስብሰባ አዲስ አበባ እየሄዱና ከአውሮፓ፣ ከአፍሪካ፣ ከእስያና ከአሜሪካ ኢትዮጵያ የተገኙ ጳጳሳት ስብሰባቸው ሲያልቅ መውጣት ተቸግረዋል። የውጭ ጉዳይ ሚኒስቴር የስራ ኃላፊዎች ግን ፓስፖርቱን የሰጠናቸው እኛውንን የወሰድነውም ልንለውጠው ነው፣ የኦርቶዶክስ አባቶች ብቻ ሳይሆን ሌሎች አመራሮችን ፓስፖርትንም ወስደናል እያሉ ነው። በጠቅላይ ሚኒስትር አብይ አህመድ የቅርብ ሰውና በኦሮሚያ ክልል የጸጥታ ቢሮ ኃላፊ ትዕዛዝ እንዲወጣ የተደረገውን የአርሲውን ጭፍጨፋ የተመለከተውን ሪፖርት ቦርዱ አላጸድቀውም አለም። በሌላ በኩል በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የተፈጸመውን ጭፍጨፋ በማስመልከት የደህንነት መስሪያ ቤቱ የሚመራው አዲስ ግብረ ኃይል መቋቋሙ ተሰምቷል። ጠቅላይ ሚኒስትሩ የሀገሬ ልጅ በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ የሆኑት ቀሲስ ታጋይ ታደለ የሚመራው የሃይማኖት ተቋማት ጉባኤ ያሰማራቸው 9 አባላት ያሉት አጣሪ ኮሚቴም ወደ አርሲ ተልከው ባሳለፍነው ሳምንት መግለጫ ማስነበቡ አይዘነጋም። መግለጫው 3 ጊዜ ተጽፎ የተቀያየረ ሲሆን በመጀመሪያው ግኝትም ጥቃቱ በሸማቂ ኃይል የተፈጸመ አለመሆኑን የሚጠቁም ቢሆንም ኮሚቴው ይህንን በሪፖርቱ ላይ ሳያካትት ሌላ አካልን ተጠያቂ አድርግ የሚል ትዕዛዝ እንደመጣለት መግለጻችንም ይታወሳል። አንድ የኮሚቴው አባል ይህንን ሪፖርት አዘጋጅተን ስንጨርስ የሃይማኖት ተቋማት ጉባኤ ኃላፊው ቀሲስ ታጋይ ታደለ ከቤተ መንግስት ወደኛ መጥተው የመንግስት አቅጣጫ ጥቃቱን የፈጸመው ሸኔ ነው እንዲባል ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾች ቁጥርን ግን እንዳትጠቅሱ አሉን ሲሉ ያስታውሳሉ። የአጣሪ ኮሚቴው የቀሲስ ታጋይን መመሪያ ተከትሎ ጥቃቱን የፈጸመው ሸኔ ነው ብሎ እንደገና ለሁለተኛ ጊዜ ባሰናዳው ሪፖርት ላይ እየተመካከረ ያለ የኦሮሚያ ክልል የጸጥታና አስተዳደር ቢሮ ኃላፊው አራርሳ መርዳሳና የሰላም ሚኒስትሩ መሐመድ እድሪስ በጉባኤው ቢሮ ገብተው ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉ አዘዙን፣ የታዘዝነውን ፈጸምን ሲሉ አብራርቷል። ይህ ሁሉ ከተደረገ በኋላ የወጣውን ሪፖርት የኮሚቴው አባላት ሚዲያ ጠርተው ያነበቡት ሲሆን ሪፖርቱን ግን የሃይማኖት ተቋማት ጉባኤ የበላይ አካል የሆነው ቦርዱ አያውቀውም ነበር ብለዋል። ምንጮቹ በቀሲስ ታጋይ ስምሪት ሰጭነት በመንግስት ትዕዛዝ የወጣውን ሪፖርት ቦርዱ እንዲያጸድቀውና ድጋፍ እንዲሰጠው የተጠየቀ ቢሆንም ፈቃደኛ ሳይሆን ቀርቷል ያሉ አንድ የኮሚቴው አባል ምክንያት አድርገው ያቀረቡትም ቦርዱ በኮሚቴው አባላት ምርጫም ሆነም በጉዳዩ ላይ ሚና ያልነበረው መሆኑ ነው ይላሉ። ቀሲስ ታጋይ ግን ሪፖርቱን እንዳይጸድቅ ያደረጉብኝ የቦርዱ ሰብሳቢ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ናቸው በማለት ለመንግስታቸው ሪፖርት ማድረጋቸውን የሚገልጹት ምንጮቹ ቦርዱ ግን በኮሚቴው ስራ ላይ ጣልቃ እንደማይገባ እስካሁን ተደረገ የተባለው ማጣራት እውቅና እንደማይሰጠው አሳውቋል ይላሉ። ኮሚቴው የአርሲ ምዕመናንን የገደሉት ሸኔና ፋኖ ናቸው ብሎ ከደመደመ በኋላም ቀሲስ ታጋይ ተጨማሪ ምርመራ እንዲካሄድና የቀደመውን ሪፖርት የሚደግፍ ዘገባ እንዲመጣ ፍላጎታቸው መሆኑንም ሰምተናል። ቀሲስ ታጋይ የጠቅላይ ሚኒስትሩ የሰፈር
የዶክተር ልጅ ነኝ በማለት የሚታወቁና በአገዛዙ ሲቪል የደህንነት ኃይሎች የሚጠበቁ የብልጽግናው መንግስት ካሰማራቸው በሃይማኖት አባትነት ስም ከሚንቀሳቀሱ ግለሰቦች አንዱ እንደሆኑ የሚናገሩ አንድ የመንግስት የስራ ኃላፊ ደግሞ የደህንነት መስሪያ ቤቱ የአርሲውን ጥቃት በማስመልከት አዲስ ታስክ ፎርስ ማቋቋሙን ይገልጻሉ። ተቋቋመ የተባለው ግብረ ኃይል ስለ ጉዳዩ የሚዘግቡ መገናኛ ብዙሃን ኢላማ ያደረገ ሲሆን የአርሲውን ሃይማኖታዊ ጥቃት ሚስጥሮች ለሚዲያዎች የሚያደርሱ አካላትን ማጥፋትና መሰወር ዋና ስራው ይሆናልም ተብሏል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ አራርሳ መርዳሳም ይህንን ሃይማኖታዊ ጥቃት የፈጸሙት ፋኖና ሸኔ ናቸው የሚል ሪፖርት ባጻፉበት ወቅት ለኮሚቴው አባላት የአርሲው ሀገረ ስብከት ሊቀ ጳጳሱን አቡነ ያሬድና ሚዲያን በማስመልከት መናገራቸው አይዘነጋም። አራርሳ መርዳሳ በአርሲ የተፈጸመው ግድያ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ ከፍተውብናል በማለት የሀገረ ስብከቱ ኃላፊ አቡነ ያሬድን መወንጀላቸውንና እርሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገሩ ስለመሆናቸው መዘገቡም አይዘነጋም። በተቋቋመው የደህንነት መስሪያ ቤቱ ግብረ ኃይል ውስጥም አራርሳ መርዳሳ ያሉበት ስለመሆኑ ለማወቅ ያደረግነው ጥረት አልተሳካም። የብልጽግናው ሹም ህወሓት ለዳግም ጦርነት እየተዘጋጀ ነው ሲሉ ከሰሱ። ለዚህ ደግሞ የውስጥና የውጭ ኃይሎችን ተጠቅሞ አካባቢውን ሊያተራምስ ነው ሲሉ አክሏል። ህወሓት ፋኖና ኦላ በሻዕቢያ አስተባባሪነት ተነሱብን የሚለው በብልጽግናው መንደር ዋነኛ አጀንዳ መሆን ከጀመረ ሰነባብቷል። በወልቃይት ቀጠና የብልጽግና ሹም የሆኑት አቶ አሸተ ደምለውም ዛሬ የሁመራ ኤርፖርት ዳግም ወደ አገልግሎት መመለስን ተከትሎ ባስተላለፉት መልእክት ላይ ህወሓት ጦርነት ለመክፈት እየተዘጋጀ ነው በሚል ከሰዋል። ድርጅቱን ሲፈጽምብን የኖረው ቅኝ ግዛት ነው በሚል የወነጀሉት ሹሙ አሁንም ከስህተቱ አልተማረም እያሉም ቀጥሏል። ከዛም ዛሬም አንዳንድ የውጭ ኃይሎችና መንግስታዊ ያልሆኑ ድርጅቶች በማለት የገለጿቸው እንደ ፋኖ ያሉ አካላትን በመጠቀም አካባቢውን ለማተራመስ እየሰራ ነው ሲሉም ይከሳሉ። ህወሓትን የህዝቡን ምሬት እየኮረኮረ በህዝቡና በዞኑ አስተዳደር መካከል ቅራኔ ለመፍጠር ያልፈነቀለው ድንጋይ የለም የሚሉ ውንጀላም አክለውበታል። ከጥቂት ሳምንታት በፊት በሁመራ ከአቶ ጌታቸው ረዳ ጋር ስብሰባ አድርገው ህወሓትን በጋራ አውግዘው በጥቂት ቀናት ልዩነት ውስጥ ግን ከአቶ ጌታቸው ረዳ ጋር ወደ መወጋገዝ የገቡት የብልጽግናው ማዕከላዊ ኮሚቴ አባል አሸተ ደምለው መነጋገሪያ ነበሩ። አቶ ጌታቸው ረዳ ወደ ሁመራ ሲደረግ የነበረው የአየር በረራ በጦርነቱ ሳቢያ መቋረጡን ጨምሮ ጦርነት እንዴት ሁመራን ከትልቅ እንቅስቃሴ ማዕከልነት አውርዶ አሁን ወዳለችበት የተቀዛቀዘ ሁኔታ እንደቀየራት አንስተው አሳዛኝ ነው በሚል ማብራሪያ ሲያቀርቡ የነደመቀ ዘውዱና አሸተ ደምለው አስተዳደር አመራሮችን ትግረኛ ተናጋሪዎች ናቸው፣ ባህር ዳርና ጎንደር ላይ እንዳይቆጧቸው እንጂ ማለታቸው ይታወሳል። ሁመራ ላይ ሆነው በትግረኛ እያወሩ እኛ አማራዎች ነን ይሉ ነበር። ይሄ ደግሞ የህወሓት ባህል ነው። ባህር ዳርና ጎንደር ሲሄዱ የሚጠየቁበትን ነገር እያሰቡናም ቴሌቪዥን ላይ ይታያለሁ እያሉ እያሰላሰሉ መናገር አለ ነበር ያሉት አቶ ጌታቸው። ለዚህ ምላሽ ለመስጠት የወጡት የወልቃይት ቀጠና የብልጽግናው ተላላኪ አሸተ ደምለውም ሌላኛውን የብልጽግና ሰው አቶ ጌታቸውን የሚሰድቡባቸው ቃላት አጥሯቸው የት እንደሰሙት የሚታወቅ ነገር ባይኖርም ኢትዮጵያን ሲኦል ድረስ ሄዶ ሊያፈርስ የነበርም አማራ ጋር ሂሳብ እናወራርዳለን ያለም ተጠያቂ መሆን ያለበት ወዘተ የሚሉ ገለጻዎችን እየተጠቀሙ ከሰዋቸዋል። አቶ ጌታቸው ረዳ እንደተናገሩት ማስረጃ የማያቀርቡባቸው ጉዳዮችን እየደረደሩም ከሃዲ ነው እያሉ ነበር የወረፏቸው። የብርሃኑ ነጋው ተቋም በትምህርት ቤቶች አዲስ ክልከላን ይፋ አደረገም። ይህን ተላልፎ የተገኘ እስከ 150 ሺህ ብር ቅጣት ይጠብቀዋል ተብሏል። ለዚህ ዓላማ የተቋቋመው ግብረ ኃይልን ደግሞ አቶ ተመስገን ጥሩነህና ብርሃኑ ነጋ ይመሩታል ነው የተባለው። የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ ብሎታል። ይህንን አዲስ ደንቡ የኢትዮጵያውያንን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችና ክብረ በዓላት በትምህርት ቤቶችና አካባቢ መፈጸምን ሙሉ በሙሉ ይከለክላል። የሀገሪቷን ባህልና ወግ ይቃረናል ከተባሉ ድርጊቶች ውስጥ ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫለንታይንስ ዴይ፣ ከለር ዴይ፣ ፒጃማ ዴይ የመሳሰሉት ይገኙበታል። ከባህላዊ ልማዶች በተጨማሪም የተማሪዎችን ትምህርትና ሁለንተና እድገት ላይ አሉታዊ አስተዋጽኦ የሚያሳድሩ የተለያዩ እንቅስቃሴዎችና የንግድ ተቋማትም ተከልክሏል። ወፍጮ ቤቶች፣ ብረታ ብረት ብየዳ ቤቶች፣ እንጨት መሰንጠቂያ ቤቶች፣ ጋራጅ ቤቶችና አውቶቡስ ፈርማታዎች የተከለከሉ ናቸው ተብሏል። ትንባሆ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችናም ሱስ አስያዥ እጾች
በትምህርት ቤቶችና አካባቢ ይዞ መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይንም መሸጥና መለወጥ የተከለከለ ስለመሆኑም አሳውቋል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶች እንዲሁም ማሳጅ ቤቶች በአዲሱ ደንብ የተከለከሉ ናቸው። እንዲሁም ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ ቤት፣ ጆተኔ፣ ቢንጎና የስፖርት ቁማር መጫወቻ ቤቶች እገዳ ከተጣለባቸው ድርጊቶች መካከል ተካተዋል። ሞባይል፣ ታብሌትና ሌሎችም የኤሌክትሮኒክስ እቃዎች ከትምህርት ውጭ መጠቀምም ተከልክሏል። እነዚህን ክልከላዎች ለማስፈጸም ደንቡ የትምህርት አዋኪ ጉዳዮችና ለመልካም ስነ ምግባር ተቃራኒ የሆኑ ድርጊቶች ከትምህርት ቤት አጥር 500 ሜትር ርቀት ላይ እንዲገኙ ግዴታ ይጥላል። ደንቡ አፈጻጸሙን በበላይነት የሚከታተልና የሚያስተባብር በፌዴራል ደረጃ የሚቋቋም ግብረ ኃይል መቋቋሙን ካፒታል ዘግቧል። የግብረ ኃይሉ ሰብሳቢ ምክትል ጠቅላይ ሚኒስትሩ ወይም አቶ ተመስገን ጥሩነህ በአሁኑ ወቅት ሲሆኑ ምክትላቸው ደግሞ የትምህርት ሚኒስትሩ ብርሃኑ ነጋ ይሆናሉ። አባላቱም የንግድ፣ የፍትህ፣ የጤና፣ የሰላምና ሌሎች ሚኒስትሮች እንደዚሁም የፌዴራል ፖሊስ ኮሚሽነር፣ የመምህራን ማህበርና የተማሪ ወላጆች ህብረት ፕሬዚደንቶች ይገኙበታል። ደንቡ የገቢ ምንጭ ለማግኘት በሚል የተከለከሉ ድርጊቶች ለሚፈጽሙ ግለሰቦችና ድርጅቶች ከፍተኛ የገንዘብ ቅጣቶችና የመዝጋት እርምጃዎችን ይደነግጋል። ይህን ተከትሎም የጫት መሸጫና መቃሚያ የከፈተ 50 ሺህ ብር ተከቶ ቦታው እንዲዘጋ ይደረጋል የተባለ ሲሆን የሺሻና ሲጋራ መሸጫና ማስጨሻ የከፈተ 100 ሺህ ብር ቅጣት ተከቶ ቦታው እንደሚዘጋ ተጠቁሟል። በተመሳሳይ የማንኛውም አይነት ቁማር ቤትን የከፈተ 150 ሺህ ብር ቅጣት እንደሚጠብቀው የተገለጸ ሲሆን ሚኒስትሩ የትምህርት አዋኪ ጉዳዮችን ለሚፈጽሙ ንብረታቸውን የሚያከራዩ 30 ሺህ ብር ተከተው የአከራይ ተከራይ ውሉ እንደሚሰረዝም አመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።